በስማም ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬም እንደ ትላንቱ እንደምናስተላልፈው መልእክት ይህ የአባታችን የአባ ገብረ ማርያም መንፈሳዊ የሕክምና አገልግሎት ሁልጊዜ የሚያስተላልፈውን ድምፅ ዛሬም እንደግመዋለን። ዛሬ ከትላንትናው የበለጠ የምንረዳዳበት፣ ዛሬ ከትላንትናው የበለጠ ሰዎች የምንጠይቅበት፣ ዛሬ ከትላንትናው የበለጠ የምንጠያየቅበት ነው እንጂ ግማሹ ሲወድ ግማሹ ሲጠላ አንዱን ዝቅ አንዱን ከፍ የምናደርግበት ዘመን አለመሆኑን በድጋሚ ይናገራል። አባታችን አባ ገብረ ማርያም መንፈሳዊ ሕክምና አገልግሎት ላለፉት ዓመታት ለተራቡና ለተጠሙ ለተቸገሩ እግዚአብሔር ባደረሰንና ባበረከተልን መልኩ እኛም የቻልነውን ያህል እያበረከትን እነሆ እስከዚህ ደረስን። አሁን ደግሞ ከትላንቱ የበለጠ ሕዝባችን የተራበበት የተጠማበት ከትላንቱ የበለጠ ልንረዳበት የምንችል ዘመንና ጊዜ ላይ በመሆናችን እነሆ አገልግሎታችን ከትላንት ነው በተሻለ መልኩ ለተራቡ ለተጠሙ በሰፊው እንዲደርስ ከማድረግ አንጻር ሁላችሁም በያላችሁበት የበኩላችሁን አስተዋጽኦ እያደረጋችሁ የተራቡ የተጠሙ ወገኖቻችንን እናስባቸው ስንል በድጋሚ እናስተላልፋለን። በተለያዩ ሀገራት ላይ ሚዲያዎች እንደምታዩት ሁሉ ብዙዎች ተርበው አንድ ቀን በልተው በሁለተኛ የማይደግሙ ቁርስ በልተው ምሳ የማይበሉ ምሳ በልተው ራት የማይበሉ እህት ዘመዶቻችን መኖራቸው ግልጽ ነው። ማንም ቀስቅሶ ጎትቶ አብሉና ጠጡ እስከሚለን ድረስ መጠበቅም ሳይሆን ንጹህ ሕሊና ያለው ሰው ዛሬ አይቶ ዝም ብሎ የሚያልፍበት ዘመን ስላልሆነ ለተራቡ ለተጠሙ ወገን ዘመዶቻችን እንድረስላቸው ሲል መልእክቱን ያስተላልፋል አባ ገብረ ማርያም መንፈሳዊ ሕክምና አገልግሎት።